ኖክአውት ዘረረው። ጋይስ እንዴት ናችሁ? በዛሬው ቆይታችን እንግዲህ የምናየው ሰሞኑን ስለተደረገው የኤምኤምኤ ውድድር እና ከኤምኤምኤ ውድድር ውጪ ደግሞ ከሱ ጋር ተያይዞ በውድድሩ ላይ በአጠቃላይ ስለነበሩ ስለ ቦክሲንግ፣ ሞይታይ እና ኪክ ቦክሲንግ ውድድሮች የነበሩትን ኢንሲደንቶች የነበሩትን የውድድሩ ሂደቶች አብረን ለማየት እንሞክራለን። ከዛ ውስጥ ግን ለየት ያሉ አንግሎችን ነው ለማየት የምንሞክረው። ማናማ ተደባደረ፣ ማናማ ቦክስ አደረገ፣ ማናማ ሞይታይ ተወዳደረ የሚለውን ሳይሆን ለምሳሌ ሞይታይ ሲሆን ሞይታይ ላይ ምን ተፈጠረ፣ ማን ምን አደረገ፣ ምን ተፈጠረ፣ ዳኝነት ላይ እንዴት ነበረ፣ ውድድሩ እንዴት ነበረ የሚለውን ዘርዘር አድርገን ለማየት እንሞክራለን። ከዛ በተጨማሪ የነበሩ ኢንሲደንቶች አሉ፣ የግርግር አለ፣ የተመልካቾች ግርግር ይኖራል፣ አዘጋጆቹ አለ፣ ኦርጋናይዘሮቹ ጋር ያለ ኢንሲደንቶች አሉ፣ ይሄ ኮኦርዲኔትድ ያለ መሆን ነገሮች ይኖራሉ። እነሱን ዘርዘር አድርገን ለማየት እንሞክራለን። አብራችሁ ይቆዩ። የመጀመሪያው እንግዲህ ለማየት የምንሞክረው እንግዲህ የረቢቅና የዱሬሳን የሞይታይ ቦክስ ነው የምናየው፣ የሞይታይ ውድድር ነው የምናየው እና እንዴት አድርጎ ነው በቀላል ቴክኒክ አድርጎ አክቹዋሊ ቀላል ላይሆን ይችላል ለእነሱ እኛ ስላየነው ቀላል ስለመሰለ ሊሆን ይችላል እንጂ ቀላል አድርጎ በኤልቦ አገኘው አንድ ጊዜ፣ ከዛ በኋላ ደግሞ ኖክአውት ዘረረው ማለት ነው። ሁለት ዙር እንኳን የቆዩ አይመስለኝም፣ ወዲያውኑ ኖክአውት አድርጎ የዘረረው እና እንዴት እንዳደረገው አብረን እናያለን። እዚህ ጋር ተወራሳል አገኘው እዚህ ጋር እዚህም አግኝቷታል። እዚህ ጋር ደግሞ አፈረጠው። እዚህ አግኝቷታል። ረቢቅ እዚህም አግኝቷታል። አገኘው ኖክአውት ዘረረው። በጣም ከባድ ምት ነው የመጣው። ጋይስ ይሄ ውድድር ሲደረግ በቦታው ነበርኩ፣ እዛው አካባቢው ላይ ነበርኩና መጀመሪያ በኤልቦ ነው ያገኘው። ይሄ ከባድ ምት ያደረገው ማለት ያው በቦክስ መመታታቱ እዚህ ላይ ማግኘቱ ምናምን እዚህ ጋር ምናምን ማግኘቱ እንዳለ ሆኖ ከባዱ ምትና ጨዋታውን ማርሽ የቀየረው ምት የሚሆነው የረቢቅ እንዳያችሁት በኤልቦ ያገኘዋል። በኤልቦ እዚህ ጋር አግኝቶታል። በግራ እጁ እዚህ ጋር አገኘውና ይሄኛው ብዥ ያለበት አፍንጫው እየደማ እያለ ድጋሜ ደግሞ እዚህ ላይ መጣ። እዚህ ላይ ተመታ ማለት የሰው ልጅ በቦክስ እዚህ ላይ ተመታ ማለት አለቀ በቃ ይናጋል። ይሄ ጭው ነው ጭልም ነው የሚለው በአፍጢሙ ነው የተተከለው ማለት ነው። የረቢቅና የዱሬሳ ውድድር ይሄን ይመስል ነበረ ማለት ነው። ጋይስ ከረቢቅና ዱሬሳ ውድድር ወጣ ስንል ደግሞ ሁለት የቦክስ ውድድሮች አሉ። የመጀመሪያ ውድድር ያደረጉ ልጆች አሉ። አይ ቲንክ ካልተሳሳትኩኝ በ48 ኪሎ ኦር 58 ኪሎ ነው የተወዳደሩት እና በጣም ጩጬ ናቸው፣ ትንንሽ ናቸው። 18 ዓመት ምናምን ይመስሉኛል እንደውም ሲናገሩ ሰምቻለሁ። እና የሚገርም ቆንጆ ጨዋታ ነበር የተጫወቱት። ሶስቱንም ዙር ነው የጨረሱት። በቃ ደስ የሚል የመጀመሪያ ውድድር ነበር። ኢንጆይ አድርጌ የተከታተልኩኝ ነበርና እንዴት አድርገው በነጥብ እንዳሸነፈው ምናምን አብረን እናያለን። ጋይስ እንዳያችሁት ነው በጣም ቆንጆ ውድድር ነበረ። እኔ እያሳያችሁ ያለሁት ሃይላይቱን ብቻ ነው፣ የጨዋታውን ሃይላይት እና የእነኝህ ልጆች ውድድር ስናይ ከመጀመሪያው ጀምሮ ሶስቱንም ዙር የተጫወቱት 3 ደቂቃ ነው አንድ ዙር ያለው። ሶስቱንም ዙር ሲጫወቱ በቃ ደስ የሚል ኢንጆይ፣ አንድ ጊዜ ያኛው ያገኘዋል፣ አንድ ጊዜ ያኛው ያገኘዋል እና የሚገርም እና ኢንጆይ ያደረኩት ጨዋታ ነው። ከእለቱ ከነበረው በጣም ኢንጆይ ያደረኩት አይ ዶንት ኖ መጀመሪያ ላይ ስለተወዳደሩ ሊሆን ይችላል፣ ስለተጫወቱ ሊሆን ይችላል። አይ ዶንት ኖ ብቻ እኔ በጣም ኢንጆይ አድርጋቸው ያዩዋቸው ናቸው። በቀጣይ ደግሞ የምናየው የሱራፌል እና የፍትዊን የቦክስ ውድድር ነው የምናየው እና እነዚህ ልጆች መጀመሪያውንም እርስ በርስ ይዛዛቱ ነበር። ስፔሻሊ ፍትዊ ቀይ የለበሰው ልጅ ማለት ነው። ፍትዊ ማለት ሲዝትበት ነበር። እኔ አባቱ ነበርኩኝ፣ አስተምረዋለሁ፣ እንደ አባትነት ያስተምረዋለሁ አይነት ነገር እያለ ሲዛዛቱ ነበረ። የፕሬስ ሪሊዙ ቀን ማለት ነው እና ውድድሩ በጣም ተጠባቂ ያደረገው በዛ ምክንያት ነበርና እንዴት አድርጎ ኖክአውት ተደርጎ እንደተሸነፈ አብረን እናያለን። ተከታተሉ። ከባድ ምት ነው የመጣው ጋይስ።
እና ጋይስ እንዳያችሁት ነው እንግዲህ ቆንጆ ዝርራ አድርገው ነው ያሸነፈው ቦክስ ውድድሩ። ይሄን ደግሞ በጣም ኢንተረስቲንግ እንዲሆን ያደረገው ነገር ደግሞ የመጀመሪያው የፕሬስ ሪሊዙ ቀን ትራሽ ቶክ አንተ እንዲህ ነው ማድረግ እየተባባሉ ሲዛዛቱ የነበረ ሰዓት ፍትዊ ኖካውት የተመታው ልጅ ማለት ነው እኔ አባቱ ነኝ እኔ ነኝ ማስተምረው እያለ እዚኛው ላይ ሲዝትበት ነበረና ከውድድሩ በኋላ ደግሞ ከተሸነፈ በኋላ አሸናፊው ልጅ ሱራፌል ደግሞ አንድ ነገር መናገር ፈልጋለሁ ምናምን ብሎ ማይክ ተቀብሎ ምናምን ስላሸነፍኩ ደስ ብሎኛል፣ ግን አባቴን ስላሸነፍኩ ግን በጣም ደብሮኛል ምናምን አይነት ነገር ተናግሮ ነበርና የእነሱ በዚህ መልኩ አልቋል። ወደሚቀጥለው እንሄዳለን። ከዛ በተጨማሪ ጋይስ በእለቱ ከነበረው ይሄኛው አይ ቲንክ የኪክ ቦክሲንግ ነው የሚሆነው እና ኪክ ቦክሲንግ ከሆነ ኤልቦ እና ኒ አይቻልም፣ በእግር መማታትና ግን በቦክስ መለባለብ ይቻላል እና በጣም አስፈሪ የነበረው ይመስለኛል ሄቪ ዌይት ናቸው 80 ምናምን ኪሎ ናቸው እና በጣም አስፈሪ ውድድር ነበረ። እንደው ቀይ የለበሰው ልጅ ስሙን ረሳሁት እንጂ እንዱ ትንሽ ተጎዳ መሰለኝ ወይ ወለቀ መሰለኝ ቀኝ እጁና ውድድሩ መቀጠል አልቻለም እና ውድድሩን ትቶ ወጣ እንጂ በጣም ከባድ ውድድር ነበር። የሚመታቱት ምት የሆነ የጠላት ምት ነው የሚመስለው። በቃ ግደለው አይነት ምት ነበር የሚመታቱት እና በጣም ነበር የሚያስፈራ የነበረው። ኢቨን ስቴጁ እንዲህ እስኪነቃነቅ ማለት ነው ሪንጉ እስከሚወዛወዝ ድረስ ነበር የሚለባለቡ የነበረው እና አብረን እናያቸዋለን እንዴት እንደነበሩ። እንዳያችሁት ነው ጋይስ እንግዲህ በጣም ከባድ ነበር። እኔ ቦክስ ውድድር አይቻለሁ ከዚህ በፊት ማቻቃለሁ እዚህ ላይ እንደሎቹ ቦክስ ወዳደሩ አይቻለሁ እና የነኚህ ኪክ ቦክሲንግ ነው በጣም ከባድ ነው። ኪክ ቦክሲንግ ሲሆን ኦር ኪክ ቦክስ ስለሆነ ይሁን ሰዎቹ ሄቪ ዌይት መሆኑ ይሁን እርግጠኛ አይደለሁም። እኔ በጣም ነበር የሚያስፈራው። በቃ ስቴጁን ለሚሰበሩ ነበር የሚመስለው እንጂ ወዘወዙት ይዘው ሪንጉ እንዲተነቃነቀ ማለት ነው እና በጣም ከባድ ውድድር ነበር። እንደው እጁ ተሰብሮ ባይወጣና እስከ መጨረሻው ዙር ድረስ ቢጫወቱ ብዬ የተመኘኋቸው ውድድሮች ነበሩ። አክቹዋሊ ቀይ የለበሰው ልጅ ስሙን ስለጠፋኝ ነው እና ውድድሩን መጨረስ አልቻለም። ቀኝ እጁ ክንዱት ወለቀና አቋርጦ ወጣ። ሰማያዊ የለበሰው ልጅ ያኛው ልጅ እሱ ባለው መሰለኝ ስሙ እሱ ነው ያሸነፈው ውድድሩ በፎርፌ ማለት ነው እና በጣም ከባድ ነበር። በጣም ያስፈራ ነበር ጋይስ እንደምታዩት አልነበረም። ከዛ በተጨማሪ እንግዲህ የዕለቱ ጸዴው የቦክስ ውድድር ጸዴው ስላችሁ በጣም የሚያምረው የቦክስ ውድድር የሆነውን አብረን ለማየት እንሞክራለን። ከዛ ውስጥ ግን ከቦክስ ከውድድሩ በላይ ግን እዚህ ውድድር ላይ ከቦክስነት ከመደባደብ በላይ ዲሲፕሊን ምን አይነት እንደሆነ በህይወቴ እንደዚህ ኮምባት ስፖርት ላይ ያለ ሰው ዲስ ማች ዲሲፕሊን ሆኖ አይቻልም። አንደኛው የአዲስ አበባ ፖሊስ ነው፣ አንደኛው ፌዴራል ፖሊስ ነው እና በጣም ዲሲፕሊንድ ናቸው። ከተሸነፉ በኋላ እንኳን ቦክስ የተወዳደሩ አይመስሉም፣ ሲደባደቡ የነበሩ አይመስሉም እና እንዴት ሲወዳደሩ እንዴት ሲመታቱ እንደነበረ አብረን እናያለን። ተከታተሉ። እዚህ ወይ መሸነፉ በጣም የሚያሳዝነው ኤርሚያስ መጨረሻ ላይ ስቅስቅ ብሎ ነው ያለቀሰው እዛ ውስጥ ሪንግ ላይ ሆኖ ማለት ነው እና በጣም ነበረ የሚገርሙ ማለት ነው። ለቅሶውም የውድድሩም ይሄ ድብደባቸውን ካለቀ በኋላ
እናቱን ጠርቶ እሱም አባቱን አመስግኖ የተለያዩበት ሁኔታ ላይ ነበረው ዛሬ ላይ እና ከሁሉም በላይ ግን ዲሲፕሊናቸው በጣም ይገርም ነበር። በጣም ሁሉም ተመልካች ነበር ሁለቱንም ሲያበረታታ ሲያጨበጭብላቸው የነበረው ማለት ነው። ከዛ በመቀጠል እንግዲህ ጋይስ የዕለቱ ዋናውና ዋናው በቃ ውድድሩ የተዘጋጀበት ዋናውን ኢቨንት ወይ ደግሞ ፋይት ለማየት እንሞክራለን። ጆኒና ንቃተ ህሊና ነው የተወዳደሩት። እንደሚታወቀው ኦል ኦቨር ዘ ወርልድ ማለት ይቻላል ሶሻል ሚዲያው ላይ በደንብ ነበር ሲያወሩ የነበረው። ሲሰዳደቡ፣ ሲተራረቡ፣ ሜም ሲሰራሩ፣ ቪዲዮ ሲሰራሩ ነበር በርሳቸው አንደኛው አንዱን እየተቸ ሜም ይሰሩ ነበረ እና ስፔሻሊ ጆኒ ደግሞ ሜም ላይ በደንብ እየሰራበት ነበረ እና አይ ቲንክ ሳይኮሎጂካሊ በጣም ይሄኛውን አታክ አድርጎታል ብዬ አስባለሁ። በዚህ ሜም እየሰራበት እና ፕሮፌሽናል ነው ውድድሩ ላይ ፕሮፌሽናል ስለነበረ ነው እንደዛ ቀለል አድርጎ ቾክ አደረገው። በቃ ሀረጠው ዳዲ አስኬደው በቃ አለቀ። 41 ሰከንድ ነው ካልተሳሳትኩኝ፣ 50 ሰከንድ እንኳን የሞላ አይመስለኝም። እንዴት ነበር የነበረውን አብረን እናያለን። አብራችን ቆዩ። ከባድ ነበር ጋይስ። ይሄ ቪዲዮ ስለሆነ ነው እዚህ ጋር ቪዲዮ ላይ ስለምታዩት ነው እንጂ አክቹዋሊ ቦታው ላይ ደግሞ ብትሆኑ ምን አይነት ዘግናኝ እንደነበረ ሲመታቱ የነበረው ሲመታቱ ሳይሆን ሲመታው ሲደልቀው ሲደቁሰው ነበረና ምን አይነት ምት ሲመታው እንደነበረ በጣም ነበር የሚዘገንነው። እንግዲህ በቀላሉ እንዳየነው 6 ወርና 7 ወር እንደተወራለት አልነበረም። አንድም ምት ሳይዘነዝር ነው ያሸነፈው። ከምንም በላይ ደግሞ የሚያሳዝነውና የሚያናደው ነገር ለተመልካቹ ነው። በቃ አክቹዋሊ ጆኒ መጀመሪያም ብሎት ነበረ ተመልካቾች በጣም ዲስአፖይንት የሚሆኑ ይመስለኛል እያለ ነበረ። ደግሞ አክቹዋሊ ዲስአፖይንት ነው። እኔ ፐርሰናሊ ዲስአፖይንት ነው የሆንኩት። 6 ወር ሙሉ የነሱ ወሬና ትራሽ ቶክ ወደዛ ወደዚህ ሲባባሉ የነበሩትን ነገር እያየው የነበርኩ ሰውዬ አንድ ደቂቃ በማትሞላ ነገር ነው ያን ሁላ ሰዓት አጥፍተን እስከዛን ሰዓት ሪንግ እስከሚቀየር የቦክስ ሪንግ ፈርሶ እንደገና ይሄኛው ሪንግ ወደዚህ መጥቶ ይሄ ሁሉ ነገር እስኪደረግ ድረስ ጠብቀን 41 ሰከንድ ወር 50 ሰከንድ ውስጥ ጨዋታው አለቀ ሲሉኝ የመጨረሻ አይደበረኝ
አክቹዋሊ የሚጠበቅ ነው። ቢኮዝ ይሄኛው ፕሮፌሽናል ነው፣ ይሄኛው ደግሞ እንዳለውም ዩቲዩብ ላይ ነው ተምሬ የመጣሁት እንዳለውም ኢዝናት ፕሮፌሽናል አንድም ፋይት አድርጎ አያውቅም እና በጣም ዲስአፖይንትድ ሆኛለሁ። አዘ ሴም ታይም ደግሞ እንዳሸንፍ ስለጠበቁኝ ጆኒ አይ ዋዝ ሃፒ። በቀጣይ አብረን የምናየው ይሆናል ሌላውን ውድድሮች ማለት ነው። ከዛ በመቀጠል እንግዲህ የምናየው አክቹዋሊ ቪዲዮን አናየውም፣ የለኝም፣ ቪዲዮን አላዘጋጀሁትም። አክቹዋሊ ኢንቴንሽናል ነው ያላዘጋጀሁት እና ኮንትሮቨርሻል ነገሮች አሉ። የአዲሱና የኢድሪስ ውድድር ላይ ሞይታይ ውድድር ነበረ ውድድራቸው የነሱ እና አክቹዋሊ እኔም በቦታው ስለነበርኩኝ ሲመታቱ ነበረ ብዙ ጊዜ። እንዳውም በመጀመሪያው ዙር ላይ አዲሱ ይሄኛውን ኢድሪስን 2 ጊዜ መጥቶ ጥሎት ነበር፣ ዘርሮት ነበረ። ግን ተነስቶ ወደ ጨዋታው ስለገባ ጨዋታው ቀጥሏል። እስከ መጨረሻው ዙር አይ ቲንክ እስከ 2ኛው ዙር ወር 3ኛው ዙር እስከ መጨረሻው ዙር ድረስ ሄደዋል ሁለቱም ተወዳዳሪዎች ማለት ነው። ግን መጨረሻ ላይ እስከ 3ኛው ዙር እስከ መጨረሻው ማለት ነው የተፈጠረው ነገር ግን አዲሱ ይሄኛውን ብዙ ጊዜ እንግዲህ ለተመልካች እኔም ሆኜ ሌሎችም ተመልካቾች ስናየው ብዙ የምታገኘው አዲሱ ነው ብለን ነበር እያሰብን የነበረው ሶዛት ባይ ዲፎልት አዲሱ ያሸንፋል ብለን ነበር ስናስብ የነበረ። ፋይናሊ ግን ውጤት ሲነገር ግን ኢድሪስ ነው ያሸነፈው ተባለ። ሁለቱን ዙሮች እኩል ነበሩ። የመጨረሻውን ዙር ግን ኢድሪስ አሸንፏል። በቶታል ኢድሪስ አሸንፏል ተባለ እና በጣም ብዙ ኮምፕሌን ነበረ፣ በጣም ብዙ ጫጫታ ነበረ እዛው ውድድሩ ቦታው ላይ ራሱ አዳራሽ ውስጥ በጣም ብዙ ጭቅጭቅ ነበረ። ፋይናሊ ግን ውድድሩ እነሱ ጨርሰው ከሄዱ ከስቴጅ ከወረዱ በኋላ የዳኞች አስተባባሪ የነበረው የኤምኤምኤው ዳኛ ማስተር ኩሮ የሚባለው ሰውዬ መጥቶ እስከ 2ኛው ዙር ድረስ አዲሱ እየመራ እንደነበረ እኔ አይቻለሁ። 3ኛው ዙር ላይ ግን እርግጠኛ አልነበርኩም። ሌሎቹን ዳኞች ለማስተባበር ዞር ብዬ ነበር ከቦታው ላይ እና አዲሱ አሸንፏል ብሎ ተናገረ እሱ። አዘጋጆቹ ግን የዳኞች ስህተት ስለነበረ ውጤት አያያዝ ላይ የዳኞች ስህተት ስለነበረ ሁለቱም አሸናፊዎች ናቸው፣ ለሁለቱም እኩል ነው ሽልማት የምንሰጠው የሚል ነገር ተናግሮ ነበረ እና በዛ ላይ ስለነበረው ኢንሲደንት እና ስለነበረው ሲቹዌሽን ጌች ከውድድሩ በኋላ የሰጠው አስተያየት አለ። እሱ እንከታተል። ሌላኛው ደግሞ በአዲስና ኢንድሪስ ላይ የተፈጠረውን የዳኝነት ክፍተት ተብሎ የታሰበውን ነገር እኛ ከፌዴሬሽኑ ጋርና ከቴክኒክ ባለሙያተኞቹ ጋር እየተነጋገርን እያወራን ነው። በቅርቡ ውጤቱ ምን እንደሚመስል በደንብ ወደ እናንተ እናደርሳለን። በዚህ ጉዳይ የደበራችሁና የተከፋችሁ ሰዎች ሁሉንም ነገር ማንንም ሳናስከፋ እኛም እንደ አዘጋጅ ቁጭ ብለን ቪዲዮውን አይተን በምንም እንዴት እንደተፈጠረ ምን እንደሆነም ወደ እናንተ ክሊር የሆነ ነገር እናደርሳለን። ይሄው ነው ስራ ላይ ያለ ነው ማለት ነው። ከዛ በተጨማሪ እንግዲህ ጌች ኤክስፕሌን ያደረገበት ሌላኛው ኢንሲደንት ደግሞ ምንድን ነው ከኤምኤምኤው ፋይት በኋላ የነበረ የሆነ ኢንሲደንት ነበረ እና ጆኒ እና የንቃተ ህሊና ውድድሩን አድርገው ታፕ ተደርጎ ዳኛ ታፕ አድርጎ አለቀ ውድድሩ። ልክ ሲያልቅ የጆኒ አሰልጣኞች እንዳለ ወደ ሪንጉ ገቡ። ከዛ ጆኒን ጋርድ እያደረጉት ነበር፣ እየጠበቁት ነበር ማለት ነው። ሌሎች ነገሮች ሰዎች ገብቶ እሱን ነገር እንዳይጎዱት ወይ አታክ እንዳያደርጉት እየጠበቁት ነበር። አዘ ሴም ታይም የንቃተ ህሊና አሰልጣኝ ሲገባ ሲገባ ወደ ጆኒ ሄዶ የሚጣላ አይነት ነገር መሰላቸውና አሹ ቆይ ብሎ ወደ ዳር ይይዘዋል። ወደ ዳር ሲይዘው ከአሹ ጋር መታገል ሲጀምር ጌች ደግሞ ዘለለና ከንቃተ ህሊና አሰልጣኝ ጋር ማስተር ቪኒ ጋር መያያዝ ጀመሩ። መገፈታተር፣ መተናነቅ ምናምን መያያዝ ሲጀምሩ አብዛኛው ህዝብ እኔንም ጨምሮ የተሰማኝ ነገር በቃ ሁለቱ ሰዎች የተጣሉ ነበር የተሰማኝ። ግን ፋይናሊ መጨረሻ ላይ አብሮ ስናያቸው ምንድን ነው የሚለው ነገር ግራ ገብቶን ነበረና እሱ ላይም ጌች ኤክስፕሌን አድርጎ ነበረ። እንዳለውም እንግዲህ ከአሹ ጋር የተጣላ ያለ መስሎኝ ነበረ እኔ ጄሱ ወደዛ ያስኩት እንጂ ሁለታችን ተጣልተን አይደለም ነበር እያለ የነበረውና ጌች ያለውን ነገር እንስማው። በዚህ ቪዲዮ ጉዳይ ወይም በቢኒያም በንቃተ ህሊና ኮች እና በእኔ መካከል በተፈጠረው ግርግር ብዙዎቻችሁ ቢኒያምን እየወቀሳችሁት ነው፣ ደብሯችኋል። ግን ላስረዳችሁ ምንም አይነት መጥፎ ችግር እንዳልተፈጠረ። ቢኒያም ወደ ሪንጉ ለመግባት ሲሞክር ከሴኩሪቲዎቹ ጋር ግርግር ስለተፈጠረ እኛ ወደ ጆኒ ወይም ወደ አሹ አካባቢ ሂዶ ለመጣላት የፈጠረ ስለመሰለኝ ነው ያስኩት እንጂ ልጁ ሀሳቡ የነበረው የጆኒ ኮች ስለገባ እኔም ወደ አትሌቱ ወደ ንቃተ ህሊና መግባት ነበረብኝ። እንደ ኮች ኖርማሊ መግባትም ነበረበት። ጓንቱን ማውለቅ፣ ይሄ ስትራፑን ማውለቅ፣ እንትኑና መቀበል ነበረበት። አዘ ኮች ሁለቱም እኩል መግባት ነበረባቸው፣ ወይም ደግሞ ዘና ብሎ መግባት ነበረበት። ሴኩሪቲዎቹ ስላስቆሙት ግርግር የተፈጠረ ስለመሰለኝ ነው እኔ ከሱ ጋር ኮንትሮቨርሻል ነገር የተፈጠረው እንጂ ቢኒያም ለመረበሽ ፈልጎ አይደለም። መጨረሻ ላይ እኔም ስረዳ ያን ነገር ለማረጋጋት ችለናል ማለት ነው። ያው አሽን ሂዶ ካሹ ጋር ግርግር ሲፈጥር አሹን የነካብን መስሎን ነው እንግዲህ እኔም አግሬሲቭ የሆንኩት የነበረው እንጂ ምንም አይነት ችግር በማከላችን አይደለም። በነገራችሁ ላይ ቢኒ ይሄ ውድድር እንዲሳካ ካገዙን ሰዎች መካከል ግንባር ቀደሙ ነው፣ የንቃተ ህሊና ኮች ማለት ነው። ስለዚህ ይሄን ነገር በፖዚቲቭ ነገር ውሰዱልን። ቢኒ ምንም ነገር አላረገም፣ ያለመግባባት ችግር ነው።
ፒስ ነው። ምሳን በልተናል ዛሬ። ሌላው ነገር እንግዲህ ጌች ኤክስፕሌን ያደረገው ነገር ምንድን ነው? ስለ ሲቹዌሽኑ፣ ስለ ማስተር ቢኒ የነበረውን ሲቹዌሽን፣ ስለተፈጠረው ኢንሲደንት ኤክስፕሌን ካደረገ በኋላ ሌላኛው ነገር ኤክስፕሌን ያደረገው ነገር ወር ደግሞ ኤክስፖዝ ያደረገው ነገር ሁለተኛውን የኤምኤምኤ ውድድር የሚያደርጉ ተወዳዳሪዎች ጆኒ ቨርሰስ ሴዶ ማርሻል ሆነዋልና ሴዶ ማርሻልም አክሴፕት አድርጌያለሁ ብሎ ነበረ። ይህንን ነገር ደግሞ እዚህኛው ውድድር ላይ ደግሞ ከባድ የሚያደርገው ነገር ውድድሩ ላይ ኤምኤምኤውን የሚያሸንፈው ሰው 5 ሚሊዮን ብር ነው የተመደበላቸው ለሁለቱ ተወዳዳሪዎች። የሚያሸንፈው 4 ሚሊዮን ይወስዳል፣ የሚሸንፈው 1 ሚሊዮን ይወስዳል እና ይህን ውድድር ለማድረግ ዝግጅት ተጀምሯል እያለ ነበረና እሱን እንስማ። የሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይህን ነገር የማደርገው ለምን እንደሆነ ነገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። ከእናንተ ከራሳችሁ ለምነን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ አልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር። በጊዜው ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል፣ እየፈጠርንም ነው። ስለዚህ የእናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድግ፣ ወጣቶች ወደ ስፖርት እንዲሄዱ፣ ዓለም አገራቸውን እንዲያስጠሩ፣ ወጣ ብለው ብዙ ነገር ማየት እንዲችሉ፣ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን። እንዳያችሁት ነው እንግዲህ ጋይስ፣ ቀጣዩ እንግዲህ በሴዶ እና በጆኒ መሀል ነው ኤምኤምኤ የሚደረገው ብሏል። አክቹዋሊ የኤምኤምኤ ውድድር ሲዘጋጅ ብቻውን ኤምኤምኤ ብቻ አይደለም የሚሆነው። ቦክስ ይኖራል፣ ሞይታይ ይኖራል፣ ኪክ ቦክሲንግ ይኖራል። አክቹዋሊ በተለያየ ዌይት ነው የሚሆነው እና ፕሮባብሊ ሞይታይ ከሆነ 3 ሊሆን ይችላል፣ 3 ወይ 2 ዌይት ካታጎሪ ሊሆን ይችላል። ቦክስም እንደዛው፣ ኪክ ቦክስም እንደዛው ሊሆን ይችላል። አክቹዋሊ ደግሞ ኔክስት ላይ ደግሞ እኔ ኤክስፔክት የማደርገው ቦክስ ኦር ደግሞ ኤኒ ሌሎቹ ላይ ከኤምኤምኤ ውጭ ያሉት ውድድሮች ላይ የሴቶችም ውድድር ቢኖር ያበደን የሚሆነው እና ይሄ ነበር የነበረው ሲቹዌሽን። የነበረው የውድድሩ ሂደት ይሄን ይመስል ነበረ። ጠቅላላ ስናደርገው እንግዲህ የውድድሩ ሂደት ይሄን ይመስል ነበረ። እንደዚህ አይነት ኢንሲደንቶች ተፈጥረውበት ነበረ። መጣላቶች ነበሩ፣ ግርግር ነበሩ። የነቃተልና ደጋፊዎች ሪንግ ዘለው መግባት ፈልገው ሁሉ ነበረ። መቼም በዓለም ታሪክ ተደርጎ የማያውቅ ነገር ተደርጎ ነበረ። በጣም ብዙ ጋርዶች፣ ተመልካቾች፣ ብዙ ግርግሮች ነበሩና እነኚህ ነገሮች ነበሩ። እንደ ኢንሲደንት እንደ ውድድር ካየነው ግን በጣም ቆንጆ አክቹዋል ውድድሮቹ በጣም ቆንጆ ነበሩ። ኤክሰፕት እነኚህ ከውድድሩ በፊት የነበሩ ግርግሮች፣ ሰልፍ ኮኦርዲኔሽን ያለመኖር ኦርጋናይዘሮቹ ጋርና እነጌች ጋር እና ሹ ጋር የነበረው ሄሬድዜር መበታተን፣ የሀሳብ መበታተን፣ ኮኦርዲኔትድ ያለመሆን ችግር ብቻ ነው እንጂ የነበረው ውድድሩ አክቹዋል ውድድሩ በጣም ቆንጆ ነበረ። በጣም ጸዴ ነበረ። ኢንጆይን ያደረኩት እኔ ፐርሰናሊ ኢንጆይን ያደረኩት። ከዛ በተጨማሪ ኔክስት የሚመጣው ውድድር በተስፋ በጉጉት እንጠብቃለን። ጌችና አሹ እና ቲሞቹ እንዳለ በጣም እናመሰግናለን ማለት ፈልጋለሁ። እኔ ፐርሰናሊ እንኳን አዘጋጃችሁልን፣ እንኳን ኢንጆይ ማድረግ ቻለን። ኔክስት ውድድሩን እንጠብቃለን። እስከዛው ድረስ ሰብስክራይብ እና ላይክ በማድረግ ጠብቁን። ፒስ